አንዱ ለራሱ ለአባቷ የተጻፈ ነው። አባቴ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለኔ ደስተኛ ሁን። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ በሌላ መረጃ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ትንሽ የሚያሳዝን መረጃ ነው። እኔ አባት ነኝ፣ ደጋግሜ እናገራለሁ እዚህ ቻናል ላይ። የሶስት ልጆች አባት ነኝና ልጆች ላይ ያለ በተለይ ደግሞ ከልጆች ጋር ሞት ጋር በተገናኘ የሚወጡ ዜናዎች ሳይ በጣም ነው ልቤ የሚሰበረው። በተቻለ መጠንም አንዳንድ መረጃዎችንም ለማጋራት ሞክራለሁ። ማለት ዘመኑ ከባድ ከመሆኑ ጋር ተያይዞ በተለይ ከስልክ አጠቃቀም ጋር ከሶሻል ሚዲያ አጠቃቀም ጋር ልጆቻችን በጣም የተጋለጡ ናቸው ለውጪ ላይ ባለ ተጽዕኖ ማለት ነው። ያ ተጽዕኖ ታዲያ እስከ ሞት ድረስ የሚያደርስ ተጽዕኖ እየሆነ እያየነው ነው። በተለያየ አጋጣሚ እንግዲህ ልጆቻችንን በሶሻል ሚዲያ ምክንያት ማንነታቸውን እንደዚሁም ህይወታቸውን እንዲያጡ እየሆነ ነው ያለውና እንግዲህ እንደዛ አይነት ታሪክ ነው አሁን ቢቢሲ ላይ የወጣ ዜና ነው አሁን ይዤላችሁ የቀረብኩት። ርዕሱ ላይ ምን ይላል? ተወዳጇና ደስተኛዋ ልጄ እንዴት በራሷ ላይ ወሰነች ብሎ ይጠይቃል አባቷ። በቲክቶክ እና በእኩዮቿ ጫና ራሷን ያጠፋችው ኢትዮጵያዊ ታዳጊ ታሪክ ነው ይሄ ታሪክ። እናቺ ታዳጊ ፊዮሬላ ነብዩ ትባላለች። የ13 ዓመት ታዳጊ ነች። ታሪኳ እንዲህ በማለት ይጀምራል። ታሪኳ እንግዲህ በማስጠንቀቂያ ነው የሚጀምረው። ይህ ታሪክ ላይ ራስን ከማጥፋት ጋር ጨምሮ አንዳንድ ሊረብሹ የሚችሉ ጉዳይ ዝርዝሮች ስላሉ በተቻለ መጠን አዋቂዎች ብቻ ቢመለከቱት ወይ ደግሞ ቢያነቡት ተብሎ የወጣ ስለሆነ እኔም ስሰራው አዋቂዎች ቢመለከቱት ብዬ እመክራለሁ። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደት ዝግጅቱ ተጠናቋል። አሜሪካ እንዲከበር ነበረ የፈለገችው፣ ፕሮግራሙም የታቀደው ማለት ነው። ልደቷ ከወንድሟና ከእህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅቷል፣ ሁሉም ነገር ማለት ነው። ልደቷ ሊከበር 7 ሳምንት ሲቀሩት ፊዮሬላ እንግዲህ ራሷን አጥፍታለች። አባቷ አቶ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየሁም ነበር ይላሉ። ይህ የመጣ እንደሆነ ማንም የነገረኝ አልነበረም ብለው ጨምረው ተናግሯል። ይህ የፊዮሬላ ታሪክ ነው። የፍቅር፣ የማይታይ ህመም፣ የጥቃትና እየጨመረ የመጣው ቀውስ ታሪክ ነው። ፊዮሬላ በወላጆቿ እንዲሁም በወንድምና በእህቷ በጣም የተወደደች ነበረች። በተለይ ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን አቶ ነብዩ ደጋግመው ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው አሳልፏል። ይጫወታሉ፣ ይስቃሉ፣ ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራ ወቅት ሁል ጊዜ ከጎኑ ትቀመጥ ነበረ። ኮፓይለት ወይም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሳል። እሷ ልጁ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ፣ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎች ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነች እል ነበር ይላል አቶ ነብዩ። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም። እየቀለድኩ ነው። አባቷ የማያውቀውና ህይወቷ ካለፈ በኋላ የተረዳው ነገር ቢኖር ፊዮሬላ በድብቅ ስትታገለው የቆየችው ጉዳይ እንደነበረ ነው። ከመሞቷ በፊት ባሉት ወራት ፊዮሬላ
ክብደቷ ጨመረ። ከእድሜዋ አንጻር ይህ ያልተለመደ ነገር አይደለም። ውፍረቷ ግን በእኩዮቿ ዘንድ የፌዝ ምንጭ ሆነ። በትምህርት ቤትም ሆነ በበይነ መረብ የሚሳለቁባት፣ የሚያፌዙባት ሰዎች ነበሩ። ጓደኞቿ በኋላ ላይ ለአባቷ እንደነገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያን ጨምሮ በአካል ጭምር ፊዮሬላን በውፍረቷ ምክንያት የሚሳለቁባት እንደነበሩ ነገሩት። ይህን ካለፈ በኋላ ነው የሰማው። እየዋለ ሲያደር ይህ ጉዳይ በራስ መተማመኗን ይሸረሽረው ጀመር። ፊዮሬላ ጉዳዩን ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ነግራለች። ክብደት እየጨመርኩ ነው፣ ራሴን አልወድም ብላቸዋለች። ግን ትኩረት የሰጠችው ነገር እንዳይመስልም ታደርጋለች። ያመረረች እንዳይመስላቸው በማሰብ ደግሞ በፍጥነት ጉዳዩን ለማለዘብ ትሞክራለች። እየቀለድኩ ነው ስትል ጉዳዩን ታሳርጋለች። በኋላ ላይ ራሷን ስለማጥፋትም የነገረቻቸው ነበሩ። ራሷን ስለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታነሳው። ጓደኞቿ በቁም ነገር እያወራች ስለመሆኑ አላወቁም። አባቷ ግን እነዚህን ጉዳዮች ሰምቶ አያውቅም። ሌሎች እየተጎዳች እንደሆነ ያውቁ ነበር ይላል ነብዩ። እኔ አባቷ ግን አላወቅኩም። ሰውነቴ ትንሽ ተረበሸ። በመጨረሻዎቹ ቀናት የፊዮሬላ ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀየረች። አያቷ አልነበሩምና የእሳቸው ክፍል ማደር ጀመረች። በሯ ሁሌም እንደተቆለፈ ነው። ለምን ክፍል እንደቀየረች ስትጠየቅ ምላሽ አላጣችም። አልጋው የበለጠ ምቹ ነው ትል ነበር። በሩንስ ለምን ትቆልፊያለሽ ስትባል ሰው ቢገባስ ነበር መልሷ። የሚያስፈራም የሚያሳስብም ምላሽ አልነበረም። እንዲያውም ማንንም የሚያስማማ አይነት መልስ ነው። በዚህ ምክንያት ራሷን ልታጠፋ ነው ብሎ ይጠረጠር አልነበረም። የመጨረሻዎቹ ቀናት ለፊዮሬላም ለቤተሰቧም የተለመደው አይነት ነበረ። ጠዋት አባቷ ጎልፍ ለመጫወት ሲወጣ ስማው በተለመደው ፈገግታዋ መልካም ቀን ብላ ነበር የተለያዩት። ለእራት ስቴክ እንዲሰራላት ጠየቀች። እንደፈለገችው ሆኖ ተዘጋጀላት። ስጋውን ባዶውን ያለ ዳቦ በላች። የተለመደው እራት ነበር። ሳቅና ፈገግታዋ ከፊቷ አልተለያትም። ስልክ አብዝተሻል፣ ክፍል መቆለፍ ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ የመኝታ ክፍላቸው። ምንም የተለየ ምልክት አላዩም። ሁሉም እንደሚለው እግዚአብሔር በስራው እንዳልገባ ነው መሰል ሲል ምንም ምልክት አለማየታቸውን በተመለከተ ደጋግሞ ይገልጻል። ይህ እሁድ ምሽት ነው። ሰኞ ጠዋት ሁሉም ነገር ተለወጠ። ነብዩ የሕክምና ቀጠሮ ስለነበረው አርብ ወደ አሜሪካ ለመሄድ እየተዘጋጀ ነበረ። ሰኞ ሀገር ውስጥ ሌላ ቀጠሮ ነበረው። ነብዩ ሰኞ ጠዋትን ብዙ ጊዜ በቤቱ ያሳልፋል። ዛሬ የተለየ ያደረገው ነገር ቀድሞ መነሳቱ ብቻ ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። ቀስቅሷት ሳይል ራሱ ሄዶ በሯን አንኳኳ። መልስ አልሰጠችም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላል ነብዩ። አንደኛው በር በመዘጋቱና ምላሽ በማጣቱ የክፍሉን ሌላ በር ተጠቅሞ ገባ። ፊዮሬላ ራሷን አጥፍታለች። ተሰቅላ ነው ልጅ ያረፈችው ይላል። ቤተሰብ ተሰባሰበ። ሐኪም፣ አምቡላንስ ተጠራ። ፊዮሬላ ወደ ሆስፒታል ተወሰደች። ግን ዘግይተው ነበረ። ለእኔ ደስተኛ ሁን። ፊዮሬላ 10 ደብዳቤዎች ጽፋ ነበረ። ደብዳቤዎቹ ለወላጆቿ፣ ለእህት እና ለወንድሟ እንዲሁም ለጓደኞቿ የተጻፉ ናቸው። በጥንቃቄ የተጻፉት ደብዳቤዎች ተጣጥፈው ከቴሌቪዥን አጠገብ ተቀምጠው ያገኘዋት ነብዩ ነው። አንዱ ለራሱ ለአባቷ የተጻፈ ነው። አባቴ፣ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለኔ ደስተኛ ሁን። LLF ሎንግ ሊቭ ፊዮሬላ። ፊዮሬላ ለዘላለም ትኑር። አባቷ ደብዳቤውን አንብቦ ሲጨርስ አንድ ጥያቄ ይመላለስበት ጀመር። በብዙዎች የተወደደች ደስተኛ ልጅ እንዴት እንዲህ ልትወስን ቻለች የሚል። የስልኳን ፓስወርድ አስቀምጣ ነበር ያለፈችው። ከጓደኞቿ ጋር ስለ ጉዳዩ መነጋገሯን ከስልኳ ለማወቅ ቻለ። ተማሪዋ አይ አታድርጊ ብላ እሷን ፈጣሪ ረድቷት ስታድን
ልጄ ግን ቆራጥና ደፋር ስለሆነች ወስኛለሁ። እዚህ ምድር ላይ ምንም አልፈልግም፣ ወደ ሻለ ቦታ ነው የምሄደው ብላ እንደዛ ነው ያረፈችው ብሏል ነብዩ። የፊዮሬላን ህልፈተ ህይወት ተከትሎ ነብዩ በርካታ ተመሳሳይ ታሪኮችን መስማት ጀመረ። ልጆች፣ በአስራዎች ዕድሜ ውስጥ የሚገኙ ታዳጊዎችና ወጣቶች በተመሳሳይ ህይወታቸውን እያጠፉ መሆኑን ሰማ። ብዙዎች በአካልና በበይነ መረብ በሚደርስባቸው ማሸማቀቅ፣ ትንኮሳና ስላቅ ምክንያት ራሳቸውን አጥፍተዋል። በሁለት ወራት ውስጥ ቢያንስ 40 ልጆች ሞተዋል። እድሜያቸው ከ9 እስከ 20 የሚሆኑ ናቸው። ይህ እኛ የምናውቀው ነው። ይህ ቁጥር ምናልባት ከዚህ ከፍ ያለ ሊሆን ይችላል ይላል። እንደ ነብዩ ገለጻ ከሆነ ማህበራዊ ሚዲያ መድረኮች አካላዊ ለውጥ ማሳየት የጀመሩ በታዳጊነት እድሜ ላይ የሚገኙ ላይ እያነጣጠሩ ነው። ከቤተሰቦቻቸው እየለያዩ እና ራስን ማጥፋት አዲስ ነገር እንዳልሆነ እያሳወቋቸው ይገኛሉ። አብዛኞቹ ወላጆች ብዙውን ጊዜ ጉዳዩን አያውቁም። ትምህርት ቤት በቂ ምክር አገልግሎት አይሰጡም። ልጆችም በዝምታ በስቃይ ውስጥ እንዲያልፉ ምክንያት እየሆነ ነው። እያስጠላሁኝ ነው። ልጆች ትንሽ ነገር ነው የሚበቃቸው የሚለው ነብዩ ስለ ልጁ ግን ምንም ነገር አላውቅም ይላል። ጉዳዩ ግን ከ2 ወር በፊት ጀምሮ ሲንከባለል የቆየ ነገር ነው። ያመረረች መስላ ከተናገረች በኋላ ወዲያው መልሳ ግን ፕራንክ ነው ወይም ቀልድ ነው የሚል ምላሽ እየሰጠች ፊዮሬላ ጉዳዩን ታቀዘቅዛለች። ሳቅና ጨዋታ የምትወደው ፊዮሬላ ሁሉም ያምናታል። ህይወቷ ከማለፉ ከጥቂት ቀናት በፊት የፊዮሬላ ስልክ በጓደኛዋ እጅ ይገባል። ስልኩን ፈተሽ ስታደርግ ያየችውን ነገር ያላመነችው ጓደኛዋ እንዴት ስትል ትጠይቃታለች። ቲክቶክ ላይ እኔ ወፍሬያለሁ፣ እኔ እያስጠላሁኝ ነው፣ ሰው ይቀልድብኛል የሚሉ መልእክቶችን ተመልክታለች። ፊዮሬላ ስልኬን እንዴት አየሽ በሚል ተቆጥታ ከጓደኛዋ ጋር ይጣላሉ። ጥላቸው የጓደኛዋ አባት ጋር ይደርሳል። ስልኳን ያለ ፈቃድ ለምን ታያለሽ ያሉት አባት ይቅርታ ጠይቂያት ማለታቸውን ለነብዩ ነግረውታል። ይቅርታ ጠየቀቻት። ጓደኛዋ ግን በይቅርታ ብቻ አላለፈችም። አንቺ ግን ይህን ነገር አታደርጊም ስትል አላደርግም ማለቻት። ትምል ማርያምን ነው የምትለው። ማርያምን ብላ 3 ስትምልላት ይህ ነገር ይሆናል ብላ ጓደኛዋ አላሰበችም። ጥሉ ተረስቶ ቅዳሜ ቅርጫት ኳስ አብረው ተጫወቱ። ከያቅጣጫው የሚነሳው ተጽዕኖ ቀላል አይደለም ይላል ነብዩ። በዚህ ጊዜ ነው መሄድ ያለባቸው። በዚህ ጊዜ ስትሄዱ የተሻለ ቦታ ነው የምትሄዱት። ቤተሰቦቻችሁንም ከላይ የሆናችሁ ማየትና መጠበቅ ትችላላችሁ ነው የሚሏቸው። ከቤተሰብ ለይተው ነው ችግር ውስጥ የሚከቷቸው ብሏል። የተወሰነ ድባቴ እንዳለባት እና ትንሽ እንደምትረበሽ እህቶቿ ያውቁ ነበር። ጉዳዩ አሳሳቢ አይደለም በሚልና ለነብዩ ጤንነት በማሰብ ጉዳዩን ይዘውት ቆይተዋል። ትንሽ የሚያስጨንቅ ነገር እንጂ ለዚህ ይደርሳል የሚል ነገር ግን አልነበረም። እነሱም ትንሽ ውፍረቷ በመጨመሩ እንደምትጨነቅ ነበር የሚያውቁት። አሁን ሲያስበው ምን አይነት ፌክ ወይም የውሸት ሳቅ እየሳቀች እንዳታለለችኝ ይገርመኛል። አሁን ነው እየገባኝ የመጣው። ቤት ውስጥ ምንም ምልክት አልነበረም ይላል። ሐዘንን ወደ ለውጥ የመቀየር ጉዞ። ዝክረ ፊዮሬላ። የፊዮሬላ ህልፈተ ህይወት ፈጣን ለውጦችን አስከትሏል። ትምህርት ቤቷ የስነ ልቦና አማካሪ ቀጥሯል። ተማሪዎች ስለ ጥቃት፣ ስለ አእምሮ ጤንነት ችግርና ስለ ጭንቀት በግልጽ መናገር ጀምረዋል። ብዙዎች ከወላጆቻቸው ጋር ፈጽሞ ያላደረጓቸውን ውይይቶች እያነሱ ለአማካሪዎቻቸው እየነገሩ ነው። ከአዲስ አበባ ብስክሌት ፌዴሬሽን ጋር በመተባበር ለፊዮሬላ መታሰቢያ የብስክሌት ውድድር ተካሂዷል። ይህ ቤተሰቦቿ በኩል የተደረገ የመጀመሪያ ስራ ነው። በስሟ ፋውንዴሽን ለማቋቋም ደግሞ በሂደት ላይ ናቸው። የፋውንዴሽኑ ዓላማዎችም የሚከተሉት ናቸው። ስለ ጥቃትና ስለ በይነ መረብ ጥቃት ያለውን ግንዛቤ ማሳደግ፣ በትምህርት ቤቶች የምክር አገልግሎት እንዲሰጥ ማድረግ፣ የወላጆችና አስተማሪዎች ቅድመ ጣልቃ ገብነትን ማሳደግ፣ ተቋማትን ተጠያቂ ማድረግ። የልጄን ታሪክ በመናገር አንድ ልጅ እንኳን ማዳን የሚችል ከሆነ ይላል ነብዩ፣ ህይወቷ አሁንም ትርጉም ይኖረዋል። ፊዮሬላ ከልጅም በላይ ነበረች። እህት፣ ጎበዝ ተማሪ፣ እቅድ፣ ህልምና የወደፊት ግብ የነበራት ልጅ። ታሪኳ ህመም ሁልጊዜም ቢሆን የሚታይ እንዳልሆነና ዝምታ ገዳይ ሊሆን እንደሚችል የሚያስታውስ ነው። ጥቃት በተለይ ከማህበራዊ ሚዲያ ጫና ጋር ሲጣመር በቁም ነገር መታየት እንዳለበት ባለሙያዎች አጽንኦት ይሰጣሉ። የባህሪ ለውጦች ሲኖሩ ሁሉም ትኩረት ሊሰጣቸው ይገባል ይላሉ።
የስልክ አጠቃቀም ከመጀመሪያ ጀምሮ መቆጣጠር ያስፈልጋል። ወላጆች ልጆቻቸውን ማወቅ አለባቸው። ጓደኞቻቸው ማወቅ አለባቸው። የልጆቻቸውን ጓደኞች ቤተሰብ ጓደኛ ማድረግ አለባቸው። በትምህርት ቤቶች ካውንሰለሮች፣ የስነ ልቦና አማካሪዎች መኖር አለባቸው። ነገሮች ማለፍ የለባቸው። ቤተሰቦች ተሳታፊ መሆንና መጠየቅ አለባቸው ይላል ነብዩ። አደርገዋለሁ፣ አይ አታደርጊውም እየተባባሉ እኔ አባቷ ብቻ ነበርኩ የማላውቀው፣ ይህን ግን ካለፈ በኋላ ነው የሰማሁት ሲል የራሱን ተሞክሮ ይገልጻል። ከልጆቹ ጋር ጥሩ ጊዜ ማሳለፉን የሚናገረው ነብዩ ፊዮሬላ ደግሞ 13 ዓመት እንደ ሸንኮራ መጥጫታለሁ ብዬ አስባለሁ ይላል። የፊዮሬላን ታሪክ ለመናገር የሚከብድ ቢሆንም ፋውንዴሽኗ ላይ ተመሳሳይ ታሪክ በተመሳሳይ መንገድ እንዳይደገም መሰረት እንደሚሆን ቤተሰቦቿ ተስፋ ያደርጋሉ። ቀጣዩ ግብ ለሌሎች በመኖር ህይወቷን ትርጉም እንዲኖረው ማድረግ ነው። ሎንግ ሊቭ ፊዮሬላ፣ ፊዮሬላ ለዘላለም ትኑር ብሎ ይህ ታሪክ ያበቃል። እንደነገርኳችሁ የልጆች አባት ነኝ እኔ። የመጀመሪያ ልጄ 9ኛ ዓመቷን አሁን ትላንትና አክብራለችና እንደዚህ አይነት ታሪኮች እጅግ ልብ ነው የሚነኩት፣ ልብ ይሰብራሉ። በተለይ ደግሞ ልጅን በማሸማቀቅ በመስደብ ትምህርት ቤት ውስጥ ያለ ትልቅ የስነ ልቦና ጫናን እንግዲህ እኔ ከምኖርበት ሀገርና ከኢትዮጵያ ጋር በማነጻጸር ላስቀምጥላችሁ እወዳለሁ። እዚህ ታሪክ ላይ ያስተዋልኩት አንድ ነገር ምንድነው? በውስጧ የያዘችውን ችግሯን ለቅርብ ለምትለው አባቷ እውነት ትቀርበኛለች ብሎ ቢናገርም ግን ይሄን ችግሯን ግን ስትናገር የነበረው ለጓደኞቿና ለእህቶቿ ነበረና እንግዲህ ያ ከምን የመነጨ ነው የሚለው ያው አባቷ ራሳቸው ሊመልሱት የሚችሉት ጉዳይ ነው። እዚህ ታሪክ ላይ ስለ ፊዮሬላ እናት አልሰማሁም። እንግዲህ በህይወት ይኖሩ ወይ አላወኩም። ስለ እህቶቿ፣ ስለ አያቷ እንደዚሁም ስለ አባቷ ሰምተናልና እንግዲህ ብዙ የአስቸጋሪ ሆነ ነገር በጣም ብዙ ነገር ተሟልቶላት ደግሞ ውስጧ የሚረብሿት ብዙ ነገር የነበረባት ጨቅላ ህፃን ሆና ነው ያገኘኋት ፊዮሬላ እና ይህ ነገር 13 ዓመት ማለት በጣም ገና ልጅ ህፃን ልጅ ማለት ነው። እንግዲህ በየትኛውም ዓለም ስታንዳርድ ማለት ነው። ከ18 ዓመት በታች ያሉ ህፃናትም አሉ። 13 ዓመት ደግሞ በታች ደግሞ ህፃናት ታዳጊ ህፃናት ይባላሉ። 13 ዓመት በታች ደግሞ ህፃናት ናቸው እና ይሄ ታሪክ ለሁላችንም ሊነግረን የሚችለው ነገር የሆነ የባህሪ ለውጦች ልጆቻችንን እስኪነግሩን ድረስ የምንጠብቀው ነገር አይደለም። በየቀኑ እኔ ከ9 ዓመት ልጄ ጋር በየቀኑ የምንከራከርበትን ነገር ልንገራችሁ። የ9 ዓመት ልጄ ያላት ስልክ የሰዓት ስልክ ነው። እጇ ላይ ያለ ስማርት አይደለም። እኛ ስንደውል እናገኛታለን፣ በዛ ደውላኛን ታገኛለች፣ እኛ የምትሄድበትን መንገድ እናያለን። ጥቅሙ ያ ብቻ ነው ያ ስልክ። እዛ ስልክ ላይ መደወል የምንችለው እኛ ብቻ ነን እና እኛ ሴቭ ያደረግናቸው እሷ ችግር ውስጥ እንኳን ብገባ እኛን ባታገኝ ልደውልላቸው የምችላቸው ሰዎች ብለን ያስቀመጥነው እና አሁን የምኖርበት ሀገር ላይ ከ13 ዓመት በታች ያሉ ህፃናት ስልክ ስማርትፎን እንዳይይዙ የሆነ እንደ ሪኮሜንዴሽን ወጥተዋል። ያ ደግሞ ወደ ህግ እንዲቀየርም የተገፋ ነው። በቅርቡ አውስትራሊያ ላይም ካያችሁ ከ16 ዓመት በታች የሆኑ ልጆች የስልክ ላይ ምንም አይነት ሶሻል ሚዲያ እንዳይጠቀሙ የሚያግድ ህግ ወጥቷል። በዛ ምክንያት 16 ዓመት በታች የሆኑ አውስትራሊያን ህፃናት ሙሉ ለሙሉ ስልካቸው ላይ ሶሻል ሚዲያ ኢንስታግራም፣ ቲክቶክ፣ ፌስቡክ፣ ስናፕቻት የትኛውም አይነት እንዳይጠቀሙ ታግዷል ማለት ነው እና ትክክለኛው መንገድ ነው ብዬ ነው የማስበው። አሁን ይሄ ስልክ እጇ ላይ ባይኖር ፊዮሬላን በህይወት እናገኛት ነበር ብዬ አስባለሁ።
እኛ እንዳደግንበት ጊዜ አይደለም ጊዜው። እኛ ተደባድበን የሆነ ተናግረናቸው ምናቃቸው ሰዎች ነበረ የሚሰድቡን፣ ትምህርት ቤትም ሊሆን ይችላል። በቃ እያወቅናቸው ይቅርታም እየጠየቁ ቤተሰቦቻቸውም ተናግረንባቸው በእኛ ጊዜ የነበረው ያ ነው። አሁን ግን ሶሻል ሚዲያ ያመጣበት ነገር የማናቃቸው፣ ፊታቸውን የማናቀው፣ ስማቸውን የማናቀው ሰዎች ለኛ ምንም አይነት ቅንጣትም አይነት ሀዘኔታ የሌላቸው ሰዎች ናቸው በምንለጥፋቸው ፎቶ ስር መጥተው በስድብ የሚያንጓጥጡን፣ በቃ አቅላችንን እስክንስት ድረስ የሚሳደቡን፣ አእምሯችን ደግሞ ካልበለጸገ ካላደገ እንደ ፊዮሬላ 13 ዓመት በታች 13 ዓመት ብቻ ከሆንን ደግሞ ምን ያህል ያ ነገር አፌክት ሊያደርግ እንደሚችል ነው። እና እባካችሁ ወላጆችን፣ እኔ እንደነገርኳችሁ ከ9 ዓመት ልጄ ጋር ክርክር የምንከራከረው ስልክ ስጠኝ፣ ስልክ መቼ ነው የሚገዛልኝ አይገል፣ ስልክ ሊኖራት የሚችለውን እድሜ በቃ ወስነንኛ ገና አእምሮዋ በትክክል ሳያድግ ስልክ እንደማትይዝ ተነግሯታል። እኛ ይሆናል ብለን የምናስብበት ጊዜ ይኖራል። ድጋሚ ደግሞ በዛ እድሜ እንኳን እሺ ያስፈልጋል፣ ግዴታ ነው ስልክ ማለት የት እንዳለች ስልክ እየደወልንላት ልናገኛ ስለምንፈልግ ተብሎ ሊሰጥ ይችላል። እዛ ላይ ኢንተርኔት የሌለው ስልክ መስጠት ይቻላል። ድጋሚ ደግሞ ያን ስልክ ክሎን አድርጎ ቤተሰብ የምትሰራውን ነገር ማየት አለበት። የ13 ዓመት ልጅ ገና ህፃን ነች። ህፃን ልጅ ከወላጅ በማያውቀው መንገድ በጽሁፍ መልእክት መላላክ፣ እንደዚሁም ደግሞ ከሌሎች ሰዎች ጋር ማውራት የምችልበት በቃ ቶታል ኮንትሮል ያስፈልጋል። አሁን እኛ ይሄ የሆነ 16 17 ዓመት ሲደርሱ ያለውን አይነት እንክብካቤ አይደለም ለ13 ዓመት ልጅ የምንሰጠው። ኢቭን 16 17ም ሲደርሱ ግዴታ ማለት እየገባን ማየት ሊኖርብን ይችላል። ያ ነገር በህይወትና በሞት መካከል ልዩነትን ስለሚፈጥር ማለት ነው። አሁን ስልክ እና ሶሻል ሚዲያ በቃ ገዳይ ነው። እንደ ታሪኩ እንደሰማ ነው ፊዮሬላ ታሪክ ሙሉ በቃ በጣም የተሳካለት ቤተሰብ ታሪክ ነው። እንግዲህ ልደቴን አሜሪካ ነው ማክበር የምፈልገው ምትል ልጅ አባትየው በፈለገ ሰዓት ተነስቶ አሜሪካ ሄዶ መታከም የሚችል ሰው፣ ይሄ የሆነ የወጣ የሀብታም ቤተሰብ ታሪክ ነው። አሁን ይሄንን ደግሞ አውጡትና ሶሻል ሚዲያ የሚይዙ ደግሞ መካከለኛ ገቢ ያላቸው ቤተሰቦች ወይ ደግሞ የገንዘብ ችግር ያለባቸው ቤተሰቦች ልጆች ላይ ደግሞ አስቡ። ጫና አለ፣ የገንዘብ ጫና አለ፣ ከዛ ደግሞ የሶሻል ሚዲያው ጫና ሲደመር ደግሞ እነሱ ላይ የሚኖረውን አስቡት። እና እባካችሁ ወላጆች፣ እባካችሁ ስልክ ተቆጣጠሩ፣ ስልክ እዩ። ስልኬን ለምን አያችሁ የማለት መብት የላቸውም። ህፃናት ናቸው። እናንተ ናችሁ የምታውቁት። እናንተ ናችሁ አመጣችሁ ወልዳችሁ እያሳደጋችሁ ያላችሁት። የሶሻል ሚዲያ ልጆቻችንን እየገደለብን ነውና ምንም አይነት ምክንያት መስጠት አያስፈልግም። ልጆችን በተቻለ መጠን ስልክ እንዳይዙ ማድረግ፣ ስልክ መያዝ ግዴታ ከሆነ የሰዓት ስልክ ስጧቸው። በጣም ከዛ በላይ የሚያስቸግሩ ከሆነ ደግሞ ኢንተርኔት የሌለው ስልክ መስጠት ይቻላል። ይገባናል። እነሱም ስልክ ባይዙ ደግሞ በጓደኞቻቸው ስልክ የመጠቀምና በዛ በጓደኞቻቸው ደግሞ የመሳሳት ነገሩ ሊመጣ ይችላል። ስለዚህ ይሄን ነገር ከእናንተ አሳልፋችሁ አትስጡ። በቃ ህግ አርጉት፣ የቤት ውስጥ ህግ ይሁን። ልጆቻችንን በዚህ መንገድ አንጣ። አሁን ያለንበት ዘመን የድሮ ዘመን አይደለም። የድሮ ዘመን የምናውቀው ሰው ነበር የሚሰድበን። አሁን የማናውቃቸው ሚሊዮኖች ናቸው የሚሰድቡን። እና ይህ መኖር አለበት። እኔ እዚህ ታሪክ ላይ የተረዳሁት ሌላ ነገር፣ ያው እኛ የቀረብን ይመስለናል። ሁሉንም ነገር የምትነግረኝ ይመስለኛል፣ ግን ለካ አትነግረኝም ነበር እንላለን። እና ምንድን ነው የምናወራው? እኛ እናነሳለን ወይ? ሁሉን ነገር ነው የምታወራኝ ስንል ልጆቻችን እናውቃለን። እኛን ለድለላ ሊሆን ይችላል የሚቀርቡን። ዛሬ የሆነ ቦታ ውሰደኝ፣ ዛሬ ኬክ ግዛልኝ፣ አይስክሪም ግዛልኝ ለማለት ስትቀርበኝ ሁሌ እያወራችኝ ሊመስለኝ ይችላል። ግን ከዛ በላይ ምን እናወራለን? ስለ ዕለት ተዕለት ትምህርት ቤት ውሏ፣ ስለ ጓደኞቿ፣ እንደዚሁም ደግሞ በቃ እንዴት ነው ያሉ ነገሮችን ማውራት። ያንን በር መክፈት ከኛ ነው የሚጠበቀው። እነሱ እንዲያወሩን አንጠብቅ። እነሱ ሊፈሩም ይችላሉ፣ ልጅም ናቸው በዛ ላይ። እና ያ ነገር እንዲኖር በጣም ያስፈልጋል። እና የፈለገ ያውቃሉ፣ በጣም ብልጦች ናቸው፣ አዋቂዎች ናቸው ብንልም ይኸው ጓደኞቿ እያወቁ እህቶቿ እያወቁ ለቤተሰብ አልተናገሩም፣ ለአባት አልተናገሩም። ያል እንዴት ሊሆን ቻለ? እንግዲህ ማለት ያው በጣም ረፍዶ ስለሆነ አባት ያወቁት ልጃቸውን አጥተዋል። እና
ከዚህ በኋላም ያ ነገር እንዳይፈጠር ብለው ነው ታሪካቸውን አውጥተው በገሃድ ለሌሎችም መማሪያ እንዲሆን ያመጡትና ከዚህ ታሪክ ብዙ እንማራለን። እኔ ማለት የምፈልጋቸውም ብዙ ነገሮች አሉ፣ ግን ይሄን ቪዲዮ ያረዝመዋል። ለፊዮሬላ እግዚአብሔር አብ ህይወቷን ይማር፣ ለቤተሰቦቿ መጽናናትን ይስጥ። እባካችሁ ልጆቻችሁን ጠብቁ። እባካችሁ በዚህ በሶሻል ሚዲያ አይደለምና ለ13 ዓመት ልጅ ለ30ም ለ40ም ዓመት ሰው ከባድ የሆነ ነገር ነው። ከባድ ጊዜ ነው ያለንበት ጊዜና ሁላችንም እንጠንቀቅ። እንደዚሁም ደግሞ ትምህርት ቤቶችም እንደዚህ አይነት ነገሮችን መተው እንደሌለባቸው፣ በተለይ ይሄ ልጆችን ማሳቀቅ፣ መሳደብ፣ እንደዚሁም ደግሞ የሰውነታቸውን አይነት ወይ ደግሞ ቁመትም ሊሆን ይችላል ወይ ቆዳቸውን እየጠቀሱ የሚሳደቡት ነገር ካለ ይህንን ነገር በቃ የቡሊንግ ፖሊሲ መውጣት አለበት። ልጆችን የማሸማቀቅ የመሳደብ ነገር ምንም አይነት ይቅርታ የሌለው ቅጣት ሊያሰጥ የሚገባ ነገር ሆኖ በየትምህርት ቤቶቹ ሊነገር ይገባልና እንግዲህ ያንን ነው ማለት እንፈልገው። ታሪኩ እጅግ ነው ልቤን የሰበረው፣ ግን በዛ ውስጥ ልንማር የምንችለው ነገር ካለ ብዬ ነው ይሄን ያቀረብኩላችሁ። እስከዚህ ሰዓት ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ አቶ ነብዩንም ቤተሰቦቻቸውንም እግዚአብሔር ያጽናቸው፣ የፊዮሬላን ነፍስ በመንግስተ ሰማያት ያድርግልን አምላካችን። አመሰግናለሁ። ሰላም።